ሰላም 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 ለእናንተ ይሁን የሀገሬ ልጆች እንዴት ናችሁ? ደህና ናችሁ ሆይ? ዛሬ የማሳያችሁ እንደምታዩት እዚህ ጋር የዶሮ ሰደር ወይም የዶሮ መላላጫ ነው የሚባለው እዚህ ጋር አለ። እሱን ስቲክ ተብሎ የሚጠራው በቀላሉ አይነት ነው አሰራሩ እና እዚህ ጋር እንደምታዩት ከበረዶ ቤት አውጥቼ ውሃ እያደረኩበት ነው ያለሁት በረዶ እንዲለቅልኝ ማለት ነው። እዚህ ጋር አለ እንደምታዩት ክድና አድርጌ ላስቀምጠውና በረዶን አስለቀቅኩት ማለት ነው። በረዶ ካለቀ በኋላ አጥቤ በሌሞን ትንሽ አጠብኩት። ከዛ አሁን ውሃውን ትንሽ በክሊኒክስ ነገር እንትን አልኩት ምጥጥ አደረኩት ማለት ነው። አሁን እንደምታዩት እዚህ ጋር እርጎ አለኝ። ከዛ ሎሚን እንደምታዩት አለ፣ ፍልፍል አስዋት ወይም ቁንዶ በርበሬ ብላክ ፔፐር ነው የሚሉት በእንግሊዘኛ እንደሱ ነው ማለት ነው። ስለዚህ ሎሚኑን እንደዚህ ጨምቃለሁ። ሎሚን ጨምቃለሁኝ። ከዛ ሎሚን ከጨመቅኩኝ በኋላ እነዚህ ቅመሞቹን ያሳየኋችሁን ጨው፣ ብላክ ፔፐር እንደገና ደግሞ ምን አደርጋለሁ? እርጎ አደርጋለሁ። በአንድ ላይ አዋህደዋለሁ ማለት ነው። አዋህደዋለሁ። ከዛ ካዋሃድኩት በኋላ ደግሞ እንሰራዋለን ማለት ነው። ተከታተሉኝ እስከመጨረሻ ድረስ 5 ደቂቃ ናትኝ። እሱን እስከመጨረሻ ይዩት። አሁን ሌሞን ነው ያደረኩት። ቅመሙን ካረኩኝ በኋላ ቅመሞቹ በቃ ጨው፣ ፍልፍል አስዋት እና እንትን እርጎ፣ ዘይቱን ነው አሁን ያደረኩትኝ። ዘይቱን የወይራ ዘይት ማለት ነው። እሱም በአንድ ላይ አዋህደዋለሁ። እዚህ ጋር ግን ነጭ ሽንኩርት መጠቀም ትችላላችሁ። ነጭ ሽንኩርት ጨቅጭቃችሁ 1 ማንኪያ የሚሆን ነጭ ሽንኩርት ተጠቀሙ። ያው እኔ አሰሬ ስለማይበላ ነው ነጭ ሽንኩርትና አይወድም። ለዛ ነው ያላረኩበትኝ። እናንተ ግን ማረክ ትችላላችሁ፣ የበለጠ ጣዕም ይሰጠዋል ማለት ነው። እና እንደዚህ አድርጌ አዋህደውና ለግማሽ ሰዓት እተወዋለሁ ማለት ነው። ለምን ቅመሙ በደንብ እንዲገባና ጨው እንዲኖረው ማለት ነው። ጣዕም እንዲኖረው ማለት ነው። ከዛ እሱን ካደረኩኝ በኋላ ግማሽ ሰዓት በኋላ ደግሞ ኦቭን አለ። በኦቭን የራሱ የሚያበስል ማለት ነው። ስለዚህ እዛ ውስጥ ጨምረዋለሁ ማለት ነው። የኔ ውዶች አሁን ግማሽ ሰዓት ሆኖኛል። አሁን እዚህ ላስገባው ነው ማለት ነው። እንደምታዩት ከታች ገስጤር አደረኩበትኝ ከእንትኑ እንዳይይዝብኝ ማለት ነው። ገስጤር አደረኩበት። ይኸውልሽ እኔ የምሰራበት ትንንሹ ነገሮች እንደዚህ አይነት ትንንሾች ኦቭኖች አሉ። እናንተ ግን ከሌላችሁ ይሄ በመጥበሻ መስራት ትችላላችሁ። መጥበሻ ላይ መስራት ትችላላችሁ ውዶችዬ ማለት ነው። ይሄ ስቲክ ነው የሚባለው። በስጋ የሚሰራን በዶሮ የሚሰራን ማለት ነው። እና በጣም ቀላል ነው አሰራሩ። እንደምታዩት 40 ደቂቃ ላይ ያደርገዋለሁ ማለት ነው። 40 ደቂቃ ላይ ራሱ ላይ ጨርሰውም ይችላል። ከፈት እያረጋችሁ ማየት ትችላላችሁ ማለት ነው። እዚህ ጋር እንደምታዩት ከሱ ጋር ማባያ የሚሆን ድንች አለኝ። ድንቹን አጥቤዋለሁ። የማበስለው በዚህ ነው። ይሄ ለማሞቂያ ብቻ ነው የሚገለገሉበት፣ ግን እኛ ደግሞ ድንች እናበስልበታለን። ድንች ቶሎ ነው 10 ደቂቃ ውስጥ ይበስላልኝ ማለት ነው። እና ደግሞ እንዳይቀቀል ውሃ ምናምን እንዲኖረው ስለማይፈልግ ሰውዬው እንደዚህ አብሲው ብሎኝ እሱ ነው ያሳየኝ ከሚገርማችሁ። እና በጣም ቀላል ነው፣ በጣም ይጣፍጣል። ከዛ አሁን በኦቭኑ እንደዚህ ዙሮ ይበስላል ማለት ነው። እንደዚህ እየዞረ ይበስላልኝ። ብዙዎቻችሁ ላታውቁት ትችላላችሁና ማየት ትችላላችሁ። እዚህ ጋር እንደዛ ያደረገውና ይበስላልኝ። ታዩታላችሁ እስከመጨረሻ ድረስ ማለት ነው። አያችሁት? አሁን በስሏልኝ። በደቂቃ ነው የሚበስለው። ከፈት እያደረጋችሁ እያያችሁ ይበስላል ማለት ነው ቤተሰቦቼ። አሁን በማንኪያ እስኪለየውና አያችሁት እንዴት እንደበሰለ ምክክ ብሎ ነው የሚበስለው። ያለ ውሃ ያለ ምናምን በኦቨኑ እዚህ ለማሞቂያ የምንጠቀምበትን እሱ ውስጥ ጭምር ካደረጋችሁት ይበስላል። ለምን ቀላል ነገር በቀላሉ ተሰርቶ የሚበላ ነገር ነው ማሳያችሁ ማለት ነው። እዚህ ጋር ከላጥኩት በኋላ ደግሞ የድንች መጨፍለቂያ ካላችሁ በዛ መጨፍለቅ ትችላላችሁ። ከሌላችሁ ደግሞ በእንደዚህ በብርጭቆ ጨፍለቅ አድርጉት ማለት ነው። ጨፍለቅ ነው የሚባለው ወይስ አማርኛው እኔ እንጃ። እንግዲህ ጨፍለቅ ነው የሚባለው መሰለኝ፣ ወይ ጫንጫን ነው የሚባለው። እሱን አላወኩም። በቃ እንደዛ ነው። ከዛ ፍልፍል አስዋት በአረብኛ ነው ብላክ ፔፐር ማለት ነው። ብላክ ፔፐር ጨው አረግበታለሁ ትንሽ ድንች ላይ ማለት ትንሽ አረግበትና ከዛ እንደዚህ ደፍጠጥ አረገዋለሁ ማለት ነው። ጨፍለቅ ወይም ደፍጠጥ አደርገውና እንግዲህ አማርኛዬን ሶሪ ብያለሁ። እዚህ ደፍጠጥ አደርግለትና ከዛ ለሰውዬው ይዤለት እሄዳለሁ ማለት ነው። እንደምታዩት አያችሁት? ከዛ ደፍጠጥ አድርጌ ጨርሻለሁኝ። አሁን አሳምረዋለሁኝ በእንትን ማለት ነው። የሆነች ሳህን አለችኝና በዛ በልበል አረጋታለሁ። ይሁድ እንትኑን በሰለ አያችሁት? ቅድም ያስገባሁትኝ ዶሮ ራሱ በሰለ እንደምታዩትኝ። ከዛ ሳህን ላይ አረግለታለሁ ማለት ነው። እዚህ ጋር
ሳህን አለ አያችሁ ድንቿን ቦል 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 አድርጊያታለሁ በሳህን ማለት ነው። ከዛ እዚህ ጋር እንደዚህ አደርግና እንትኑን አያችሁት አሁን ይዤለት እሄዳለሁ ማለት ነው። ከዛ በእንደዚህ በድንቹና በዶሮው ነው የሚበላው በቃ አሁን ይሄ ወይ እራት ሰዓት ላይም ይበላል ምሳ ሰዓት ላይም ይበላል እንደዚህ አድርጋችሁ መብላት ትችላላችሁ